የፈለገውን ነገር ያድርግ። አንተ ዝም በል። ከአንተ ጋር እንደውም አላወራ። ምን ያታወራ ተብያለሁ። በጣም ብዙ ትልቅ ትምህርት አላት እቺ። በዚህ መሀል እኔና ሀይሚ እዚህ ላይ ቁጭ ብለናል። ፍቅራችን መሀል ላይ ነው። ገብቷቸዋል። እንደ ሚፍታ አይነት መቶ ሊሰብር ቢሞክር አዲስ ፍቅር አለ። በጣም ብዙ ይህንን ሰይት ያጎደለው ራሱ እሱ ነው። ዝም ብለሽ እሺ እያልክ ልጁ ልታሰብ ለምን ያመጣው ታውቂያለሽ? አብዱዬ የእኛን ህይወት ሊያጎድል እየሞከረ ነው። ግን አንተ ትሞላዋለህ። የኔ እናት በሀይላንድ አስቀምጨዋለሁ። እሺ ካልሽ እንሞላዋለን ድጋሚ። ገብቶሻል? ያንቺ ውሳኔ የኔ ጠንበለል ሽንኩርቱንም ወይኔ በላቸው። ብሩክ ያለማየሁ ልጅ ለካ እንደዚህ ኮሜዲያን ትችላለ። ፓስታው ብዙ ነው አይደለ? ወልደን እንደዚህ ልጅ እናፈራለን ነው። ባይዘወይ የቅመሟ ማንነት ነው እያሳያችኋለሁ። እውነቱ ለመናገር ቪዲዮን ረዝሟል፣ ተንዛዝተዋል። የፕራንክ ወዙን አጥፍቶታል። ደረጃውን አልጠበቀም ብዬ አስባለሁኝ። ያንተ እብደት እኮ ደስ የሚል እብደት ነው። የፍቅር እብደት ነው አይደል እንዴ? ደስ ሊልህ ይገባል እንጂ እልህ ውስጥ ልትገባ አይገባም። በተለይ ከኦዲየንስ ጋር እልህ ውስጥ አትግባ። እስከ ዛሬ የደበቀውን ታለንቶ ማለት ነው ዴ ቱ ዴ ከሰሞኑ ጀምሮ እያወጣው ነው ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ወደ ሰኒ ቤተሰቦች፣ እንዴት አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁልኝ? እግዚአብሔር ይመስገን። ሰላማችሁ እያላችሁበት ይብዛልኝ። የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናቸው? እግዚአብሔር ይመስገን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ይሁኑ። የቆያችኝ እንኳን ደህና ቆያችኝ። እንዴት ናችሁ ጨረቃዎቻችን? ትናንትና እንዴት አያችኋቸው? የእውነት በጣም ዘና ፈታ ነበረ እያደረጉን የነበረው ከሰሞኑ ጀምሮ ማለት ነው። በስማም በቃ ጥርስ መክደን የለም ማለት ነው። እኔ ሳልጨርሰው ነው ልጆች ይዤ ወጣሁኝ። ግን ትንሽ ሾርት ቪዲዮ ላይ ለቅቄ ነበረ። እዛ ላይ ትንሽ እየገረፋችኝ ነበረ። ለምን ለቀቅሽ? እነሱ ያለ ምክንያት አይደለም ያጠፉት እያላችኝ ነበረ። እና ያው እነሱ ያለ ምክንያት ፕራይቬት ነው ያደረጉት፣ አጥፍተው ሳይሆን ፕራይቬት ነው ያደረጉት። እና እንደሚለቁት እርግጠኛ ነበርኩኝ። ይለቁታል ጠብቁ እያልኳችሁም ነበር አይደለ? ለማንኛውም ባጭሩ ለስድብ አቸኩሉ። የምሬ ነው ምላችሁ። ለስድብ አቸኩሉ፣ ጥቅም ስለሌለው ማለት ነው። እና የረጋ ወተት ቂቤ ይወጣዋል ይላል የሀገሬ ሰው ሲተርት ማለት ነው። እና ተለቀቀ ማለት ነው። ያው እኔ ወጣሁኝ አላየሁትም። መጥቼ ሳየው የእውነት በጣም ደስ የሚል በጣም የእውነት የሚያስቅ ኮሜዲ የሆነ ቪዲዮ ነበረ። ግን አብዛኞቻችሁ በጣም የቪዲዮን መልእክት የገባችሁም አይመስለኝም። ምግብ ጥሎሽ ይጣላል። አዎ ተጥሎ አያውቅም። ግን ደግሞ እሱን ምግብ ይዘው መጡ እንጂ መልእክት አለው ነው ነገሩ። ለምሳሌ በአጭሩ ፓስታውን አስረድቷቸዋል። እሱ ራሱ ፓስታው ብዙ ነው አይደለ? ወልደን እንደዚህ ልጅ እናፈራለን ነው። ገብታችኋል? የዘይቱ ጎደሉ ምንድን ነው? እነሱ እንዲሞሉት ማለት ነው። እና የእያንዳንዱ ሁሉም መልእክት አለው ማለት ነው። ግን እናንተ ምንድን ነው ምግብ ስለሆነ ነው ቅር ያላችሁ ማለት ነው። አይተንም ሰምተንም የማናቀው ጥሎሽ ነው ማለት ነው። ይሄ በዚህ ልክ ናችሁ። ግን ደግሞ ሁሉም ነገር ሁሉም ሰው በምሳሌ ነው አይደለም የሚያስረዷችሁ። እንደዛ ነው ብዬ አስባለሁኝ። እንደዛ ደጋግማችሁ ብታዩት እኮ የእውነት በጣም ትልቅ ትምህርት ያለው ነገር ነው። ሰሞኑ የሚለቀቀው ጀምሮ ማለት ነው። ባይዘወይ የቅመሟ ማንነት ነው እያሳያችኋለሁ። የምር ምን አይነት ልጅ እንደሆነች ምን አይነት እንጃ ብቻ የእሷ ማንነት ነው እያሳያችሁ ያለው ማለት ነው። ምግብ በመሆኑ ብቻ አይደለም። ለማንኛውም የሰሞኑ ቪዲዮ በጣም ደስ የሚሉ ቪዲዮ ናቸው። አልተቻሉም። ግን ደግሞ የዚህ መጨረሻ ምን ይሆን ነው ባጭሩ ማለት ነው። የፍፄ ማጋገል ረበስማም ጩኸቱ ትላላችሁ። ረበስማ የእውነት እሱ እኮ ፕራንክ ራሱ ማለት ነው በጣም ነው የሚችልበት። ማጋጋል ይወዳል። ይሄ ከካሜራ ጀርባ ቤኪ ተብዬው እና በጣም በቃ ለሁለት አልተቻለውም ማለት ነው። ሁለቱ በቃ
አንድ ቀን እኮ ነው፣ አንድ ቀን በሰሩት ፕራንክ ይሄ ሁሉ ሄደባቸው ማለት ነው። ረብሩክ ረበስማም ለካ እንደዚህ አይነት ኮሜዲን ይችላል፣ ኮሜዲያን ማለት ነው። እንትን ማለት የትላንትናው ደግሞ በስማ ካለባበሱ በቃ ከኤቭሪቲንጉ ማለት ነው ከናክቱ ማለት ነው። እና ትክክል ተውኖታል። ሁላቸውም የየራሳቸውን የተሰጣቸውን ገጸ ባህሪ ማለት ነው ተውነውታል ማለት ነው። በጣም ደስ የሚል ፈታ የሚያደርግ ነበረ። የሰው ህይወት አታብላሽ። ህይወት ነው እንዴ? እያበላሹ ነው እንዴ? እንዴ ህይወት ማበላሸት እንዲህ ነው እንዴ? እንዴ ህይወት ማበላሸት አሉ እኮ እንዴ እያየናቸው አይደል እንዴ? የሰው ትዳር ገብተው ትዳርን እየፈተፈቱ ትዳርን እያለያዩ ልጅን ወልደው ከሌላ ሴት ሲሟግጡ ሲጃጃሉ አላያችሁም እንዴ? ይሄ ነው ህይወት ማበላሸት ማለት ነው። እነሱ ምንድን ነው የሚያበላሸው? ሁሉም እኮ የተወሰዱበት። እኔስ እንደዚህ ብሆን ምን አደርግ ነበረ? በኋላ ማለት ነው ቁጭ ብለው ያስረዳቸዋል እሱ ራሱ ማለት ነው። ለምን እንደዚህ እንዳደረገ እያንዳንዱ ማለት ነው። እና እሱ እኮ ያለ ምክንያት አይደለም እንደዚህ የሚያደርገው። የምር ልጅ እኮ ብልጥ ነው። የምር የሰው ሆድ ገብቶ ማለት ነው ደም ሳይነካው የሚወጣ ልጅ ነው። የምር ነው ምላችና እና ፍቅር በጣም ከባድ ነው። እብደት ያሳብዳል። እና ፍቅርም እንደሚያሳብድ ማየት ትችላላችሁ ማለት ነው። አብድሃል ይሄ ቃላት እኮ መጠቀም አልፈልግም ነበረ እያለች ነበረ ቅመሟ ማለት ነው። ምክንያቱም ባለፈው ይከፋኛል ብሏታል። እንደዛ አትበኝ ይከፋኛል፣ እኔ አላበድኩም እያለ ነው እንግዲህ። ያው ሌላው ደግሞ ቅመሟ ሼም ያዛትን ፓርት ያው መግቢያው እንዳያችሁት ፍቅራችን በመሀል ነው ሲል ሼም ያዛት። የእውነት አንገቷ ደፋች ማለት ነው። ይህንን ቃል እስካሁን ተናግሮ አያውቅም፣ እስካሁን ማለት ነው ተናግሮ አያውቅም። ምክንያቱም ፍቅራቸው ፕራይቬት ነበረ። ከአሁን በኋላ ያው የመጨረሻችን ብሏል አይደለ? ትላንትና ቪዲዮ ላይ ከአሁን በኋላ ደግሞ ያው ሶሻል ሚዲያ ሊያደርጉት ነው ማለት ነው። ይህ ደግሞ የብዙ ኦዲየንስ ፍላጎት ነው። ምን የሚል ኮሜንት አይቻለውኝ? መብሰሉ ላይ ቀር ማገዶት ይጨርሳል የሚል ኮሜንት አይቻለው። እና እንደዛ ሳይሆን እነሱ በምን ያምናሉ መሰላችሁ? ሁሉም በጊዜውና በቦታው ይሆናል ብለው የሚያስቡ ልጆች ናቸው። እውነቱ ለመናገር ማለት ነው። የዛሬ 4 ወር ይውትማ ቪዲዮዋቸውን የዛሬውን ይውት በጣም ዲፈረንስ አለው። በጣም ማለት ነው። ጊዜያቸውን ሰዓታቸውን በአግባብ የሚጠቀሙበት ልጆች ናቸው። ምንም እንትን ሊያሳልፉ አይፈልጉም። እና አሁን ብሩኬ ይህንን ደረጃ ደርሶ እዚህ ደረጃ ይደርሳል ብላችሁ ታስቡ ነበረ? በእውነት እኔ ምንም በቃ እንጃ ኤክስፔክት አላደርገውም ነበረ። በተለይ በቃ ማለት በቃ ምን አይነት የት ደረጃ ደርሶ ነው አሁን ቅመሟን ፍቅር ውስጥ የፍቅር ጥያቄ የሚያቀርብላት እንል ነበረ እኔ ሁላችንም ማለት ነው። እና ይሄ አሁን በስማም አይደለም እንደዚህ ቅርና ማለት ነው አሁን በአንድ ግቢ መኖራቸው ራሱ ይሄ በጣም የሚያስገርም ነገር ነው። ምክንያቱም ብሩኬ በዚህ አይነት ቦታ አትጠብቁትም። ይሄንን ሁሉም ነገር ምንድን ነው ጊዜው ነው የሚጠብቀው። ሁሉም በጊዜውና በሰዓቱ። ብዙዎቻችሁ ተማሩበት። የችኩል ቀንድ ይነግሳል ይባላል። እና በችኩል የምታደርጉትን ነገር ዋጋ ያስከፍላችኋል። በእውነት ተረጋግታችሁ አስባችሁበት ምናምን የምታደርጉት ነገር ምን ያህል እንደምትጠቀሙበት እኔ በሱ አይቼበታለሁ። ማርያምን መቸኮል ያልቸኮሉት ምንድን ነው? ፍቅራቸውን ፕራይቬትን አደረጉት። በቃ ስራና ስራ ነው። የሁለታቸውን ጊዜ በራሳቸው ነው የሚሰጣቱት ከዚህ ካሜራ ጀርባ ማለት ነው። ስራትን በቃ እንደ ጓደኛ ነበር እየሰሩት ያሉት። እነሱ ማውጣት ሳይፈልጉ ነው እስካሁንም ያው ኦዲየንስ ነው የጠረጠራቸው። ከዛ በቃ ወጣው ማለት ነው። እና አሁን ይሄን ነገር ለአሁን ጠቅሟቸዋል ብዬ አስባለሁኝ። እውነቱ ለመናገር ቪዲዮን ረዝሟል፣ ተንዛዝተዋል። የፕራንክ ወዙን አጥፍቶታል። ደረጃውን አልጠበቀም ብዬ አስባለሁኝ። ማለት
ፕራንክ በአንድ ነው የሚያምረው፣ በአንድ ሜቢ በሁለት ይመስለኛል። ለዛ ነው ኦዲየንሱ አብዛኛው ኦዲየንስ አልተመቸውም ማለት ነው። እሱ አብድሃል፣ ጸበል ያስፈልግሃል ብለውኛል፣ አላምንም ብለውኛል። ሌላው ባለጌ ከሆነ እኔም እባልጋለሁ ወይ? ለምንድን ነው እንደማያቅ ሰው የሚሆኑት? ለምንድን ነው ማያምኑኝ ብሎ እልህ ውስጥ ገብቷል። ያንተ እብደት እኮ ደስ የሚል እብደት ነው፣ የፍቅር እብደት ነው አይደል እንዴ? ሶ ደስ ሊልህ ይገባል እንጂ እልህ ውስጥ ልትገባ አይገባም። በተለይ ከኦዲየንስ ጋራ እልህ ውስጥ አትግባ። ብሩክ ያለማየሁ ልጅ ቪዲዮን በእርግጥ የስራ ቶፒክ ነው የሰጣቸው። ትላንትና ሚኪ በእነሱ ቶፒክ እንደመጣ አይታቸዋል። ዛሬም ይቀጥላሉ ማለት ነው። እና ስራን ፈጠራን የሰጣቸው ግን ደግሞ ተንዛዝተዋል። ዛሬ ደግሞ ፖሊስ ማን ሆኖ እንደሚመጣ እናያለን ማለት ነው። እንደቀጠለ ነው። በነገራችን ግን ቢቋጭ ደስ ይላል በእውነት።